በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት ጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ከሰሞኑ አዲስ ኦፕሬሽን በመክፈት የፋኖ ኃይሎችን አጠፋለሁ ብሎ የገባው የአገዛዙ ኃይል በጎጃም፣ በሸዋ፣ በጎንደርና በሌሎች ቀጠናዎች እንደ ንፋስ እየተበተነም ይገኛል። በወሎ ግንባር ብቻ ሁለት ከፍተኛ የጦር አዛዦች ሲገደሉ ከሰባ በላይ ጦር ደግሞ መደምሰሱ ተነግሯል። በወሎ ቤተ አማራ ቀጠና ሚኒልክ ዕዝ 104ኛ ኮር ያደረገው መረጃ እንደሚያሳየው ትናንትና ሐምሌ 14 ቀን አመሻሽ በተከፈተ ተጋድሎ ከወታደራዊ አዛዦች ጨምሮ የአገዛዝ ጦር ቆርጦ በመምታት እጅግ ከፍተኛ ድል አስመዝግበዋል። ይህ በእንዲህ እንዳለ በጎጃም ግንባር ደጋዳሞት ፈረስ ቤትና ጡቄ ቀጠናን እቆጣጠራለሁ በሚል የገባው የአገዛዝ ጦር ራሱን እያጠፋ ይገኛል ተብሏል። በአንጀኔ፣ ገሊላ፣ ዋሸራ፣ ገረገራ ቀጠናዎች የአገዛዝ ጦር ከባድ ኪሳራን አስተናግዶ ማፈግፈጉና አካባቢዎቹ በዚህ ሰዓት በፋኖ ቁጥጥር ስር መዋላቸውም ታውቋል። በአፋብን ቴዎድሮስ ዕዝ የሚንቀሳቀሱ ክፍለ ጦሮች በተለይ ወታደር ቀጠናዎች ባካሄዱት መጠነ ሰፊ የመልሶ ማጥቃት እርምጃ አንጀኔ፣ ገሊላ ከተሞችን ጨምሮ በርካታ ስትራቴጂ ቦታዎችን የአገዛዝ ጦር ፊት ለፊት ገጥሞ በማሸነፍ ተቆጣጥሯል። ቀዳሚው መረጃችን ነው የሚሆነው። ሽመልስ አብዲሳ እጅግ አሳፋሪና የዘቀጠ ከአንድ መሪ የማይጠበቅ ንግግር ማሰማታቸው ተነገረም። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ የካናዳ ብሔራዊ ቡድንና የኖርዌይ ሲቲ የእግር ኳስ ተጫዋች የሆነውን ትውልደ ኢትዮጵያዊን አሊ አህመድን በቢሮአቸው ተቀብለው አነጋገራቸው የተሰማ ሲሆን ርዕሰ መስተዳድሩ ከተጫዋቹ ጋር በተገናኙበት ወቅትም አሊ አህመድ በካናዳ ባንዲራ ስር ቢጫወትም ኦሮሞነቱ በድንበር ላይ አልቀረም ሲሉም ኢትዮጵያዊነትን ፍቀው ኦሮሞነትን ያስበለጡበትን ንግግር በይፋ ማሰማታቸው በብዙ ኢትዮጵያውያን ዘንድ ቁጣና ትችትን አስነስቷል። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርሳችሁ ነው የሚሆነው። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አመራን። በቅድሚያም በአማራ ምድር በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት ጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ቀጠና በጀነራል መሐመድ ተሰማ መሪነት የገባው ጦር ዱቄትም ሆኗል። በአንጀኔ፣ ገሊላ፣ ዋሸራ፣ ገርገራ ቀጠናዎች አገዛዝ ጦር ከባድ ኪሳራን አስተናግዶ ማፈግፈጉና አካባቢዎቹ በፋኖ ቁጥጥር ስር መዋላቸውን አስታውቋል። በአፋብን ቴዎድሮስ ዕዝ የሚንቀሳቀሱ ክፍለ ጦሮች በተለይ ወታደር ቀጠናዎች ባካሄዱት መጠነ ሰፊ የማጥቃት እርምጃ የአንጀኔና የገሊላ ከተሞችን ጨምሮ በርካታ ስትራቴጂ ቦታዎችን ሙሉ በሙሉ በቁጥጥራቸው ስር መዋላቸውም ተገልጿል። የዙ ህዝብ ግንኙነት መምሪያ ይፋ ባደረገው ወታደራዊ መረጃም በኢንጂነር ክብር ተመስገን ሻለቃ በ102ኛ ኮር 33ኛ ክፍለ ጦርና በሌሎች አርበኞች የተቀናጀ ተጋድሎ የአገዛዝ ጦር ከአንድ ሻለቃ በላይ ሰራዊት ተደምስሶበት ወደኋላ እንዲያፈገፍግም ተደርጓል ተብሏል። አገዛዙ ከሐምሌ 9 ቀን 2018 ዓ.ም ጀምሮ በሶስት አቅጣጫ ሜካናይዝድ ኃይል በማሰለፍ ተንቀሳቅሶ የነበረ ሲሆን ለ5 ቀናት ያህል በተካሄደ ከባድ ትንቅንቅ ፋኖን እደመስሳለሁ በሚል የአገዛዝ ጦር በአንጀኔና ገሊላና በቢቡኝ በኩል ሽፋን በመስጠት የጀግኖችን ቀዬ ቆጣጠራለሁ ብሎ ቢንቀሳቀስም ፋኖ በኩል በተከፈተበት የመልሶ ማጥቃት ውጊያ ከአንድ ሻለቃ በላይ ኃይሉን ተደምስሶበት ቀጠናው ሙሉ በሙሉ አስረክቦም ተመልሷል። በዚህ ውጊያ የአገዛዙ አዋጊ መኮንኖች የተደመሰሱ ሲሆን ወደ መግደያ ዞን ገብቶ ከባድ ሰብአዊ ኪሳራን የደረሰበት የአገዛዝ ጦር ከፍኖተ ሰላምና ከደንበጫ የተጫነ ተጨማሪ ኃይል እንዲሁም ዙ 23 ከባድ መሳሪያዎችን በመጠቀም የተረፉ አባላቱን ይዞ ለመውጣት ተገዷል። ይህ በእንዲህ እንዳለ ከቋሪት ጸረ ማርያም ተነስቶ አሸራን ለመያዝ የተንቀሳቀሰው የአገዛዝ ጦር 102ኛ ኮር 33ኛ ክፍለ ጦር ተቀጥቅጧል። ትናንት ምሽት በገርገራ ከፍተኛ ኪሳራ አስተናግዶ የነበረው ሰራዊትም ከቋሪት ተጨማሪ ኃይሉን አግተልትሎ ወደ ዋሸራ ቢገባም በወንዳወቅና በዮሐንስ ዓለም አርበኞች በተሰነዘረበትም ጥቃት ወደ ኋላ ለማፈግፈግም ተገዷል። በተጨማሪም የ102ኛ ኮር 33ኛ ክፍለ ጦር በፈጸመው ድንገተኛ ማጥቃት ጎንጂ ቆለላ ገርገራ በፋኖ ቁጥጥር ስር ገብታለች። በዚህም ሳቢያ በጎንጂ ቆለላ ከተማ የተጠራቀመው የአገዛዙ ሰራዊት እርስ በርሱ ሲታኮስ ማደሩ የተሰማ ሲሆን በተለይም የተጠረነፈው ሚሊሻ ወደ ሰሜን ግባ መባሉን
ተቃውሞው አልሄዱም በማለት በፈነዳው የእርስ በርስ ውጊያ ከ3 በላይ ያገዛዙ አባላት መገደላቸውም ታውቋል። በሁሉም አቅጣጫ መውጫ ያጣውና በፋኖ የመልሶ ጥቃት የተቀጠቀጠው የአገዛዙ ጦር ደረሰበትን ከባድ ወታደራዊ ኪሳራ ለመቀበል በንጹሃን አርሶ አደሮች ላይ ያነጣጠረ ጥቃትን ፈጽሟል። ሰራዊቱ መድፍ ዙ 23 እና 107 ሮኬት በመጠቀም ከህፃናት እስከ አዛውንት ያሉ ሰላማዊ ሰዎችን ከእርሻ ቦታቸውና ከቤታቸው በማስወጣት ከባድ መሳሪያ ድብደባና ጭፍጨፋ ማካሄዱም ተገልጿል። ይህ በእንዲህ እንዳለ በናዝሬት አዳማ በተካሄደ የብልጽግናው አገዛዝ ግምገማ መድረክ ላይ ወደ ሰሜኑ ጦርነት ስንሄድ ሙሉ ሚኒሻና አድማ ብተና ወደ ፋኖ ስለሚቀላቀል መሳሪያቸውን ተቀበለን በምክንያት መደምሰስ አለብን የሚል ውሳኔ መተላለፉን የቴዎድሮስ እስከ ውስጥ አገኘሁት ያለው መረጃም አረጋግጧል። ይህንን ተከትሎም አድማ ብተናና ሚኒሻው በአገዛዙ ሴራ ከመበላቱ በፊት አስቀድሞ ወደ ህዝቡና ወደ ህልና ትግሉ እንዲቀላቀል እሱ ጥሪውንም አስተላልፏል። ይህ በእንዲህ እንዳለ ወደ ወሎ ቀጠና ስናመራም በወሎ ግንባር 2 ከፍተኛ የአገዛዙ ጦር አዛዦች ጨምሮ ከ70 በላይ የአገዛዙ ሰራዊት መደምሰሱ ተነግሯል። በአፋብን ወሎ አማራ ቀጠና ሚኒሊክ ዕዝ 104ኛ ኮር የሚንቀሳቀሱ ክፍለ ጦሮች ባደረጉት ከባድ ተጋድሎ ከፍተኛ ወታደር አዛዦች ጀምሮ የአገዛዙን ጦር ቆርጦ በመደምሰስና ለህልውና ትግል ወሳኝ የሆኑ የቡድንና የነፍስ ወከፍ የጦር መሳሪያዎችን በመማረክ አንጸባራቂ ድል ተቀዳጅቷል። በአራት በኩል አቆራርጦ ወደሚል አቅጣጫ ተንቀሳቅሶ የነበረው የአገዛዙ ጦር ነው በፋኖ ቀለበት ውስጥ ገብቶ ዳሽቆ የተመተው። ወደሚለዋና አካባቢው በሚወረውረው ከባድ መሳሪያ ሽፋን በመቻገዝ ወታደራዊ ቁሳቁሱን በግመልና አህያ ጭኖ በምንሻ መንገድ መሪነት በአበራ በኩል ወደሚለው አካባቢ ተንቀሳቅሶም ነበር። የአገዛዙ ኃይል ወደ አካባቢ የሚንቀሳቀስበት ወቅት ምንም አይነት እርምጃ ያልወሰዱትና ቀድመው ቁልፍ ወታደራዊ ቦታዎችን በመቆጣጠር አደፍጠው የጠበቁት የ23ኛ ክፍለ ጦር ፋኖ አባላት አገዛዙ ወደ ወጥመዳቸው ክልል ውስጥ መግባቱን ካረጋገጡ በኋላ መውጫ መግቢያ በሮችን ከርችም አድርገው በመዝጋት ከባድ የተባለ ዶፍም አውርደውበታል። የአገዛዙ ኃይል ወደፊት እንዳይገፋም ሆነ ወደ ኋላ እንዳይመለስ መውጫ ማምለጫ በሮችን ሙሉ በሙሉ ተቆልፎበት ትናንት አመሻሽ ድረስ በተወሰደ ከባድ እርምጃ አብዛኛው ኃይል ተመቶ በዛው ቀርቷል። የፋኖ ልዩ የጦር ንድፍና የማጥቃት አቅም በታየበት በዚህ ተጋድሎ ከ70 በላይ የአገዛዙ ወታደሮች ሲደመሰሱም ቀሪው ኃይል ትናንትና ከሰዓት በኋላ መበታተኑን ከቀጠናው የደረሰን መረጃም አረጋግጧል። በተጋድሎ እርምጃ ከተወሰደባቸው የአገዛዙ ኃይሎች መካከል የ50 አለቃነት ማዕረግ ያለው አንድ የሻምበል አዛዥና የ10 አለቃነት ማዕረግ ያለው 100 መሪ እንደሚገኙበት ነው ለማረጋገጥ ይቻል ነው። የፋኖ ልዩ የቆረጠ ማጥቃት ብቃት በታየበት በዚህ ተጋድሎ 3 ብሬን መትረየስን ጨምሮ ከ51 ክላሽ በላይ መሳሪያ የተማረከ ሲሆን በውል ተቆጥሮ ያላለቀ የክላሽ ተተኳሽ እንዲሁም በርካታ የደረቅና የወገብ ትጥቅ ወደ ፋኖ ካዝናም ገቢ ተደርጓል። በተጨማሪም እድል የቀናቸው 11 ወታደሮች እጅ ሰጥተው የዓለም አቀፍ የምርኮኛ አያያዝ ህገ ደንብ እንዲሁም ሀገራዊ እሴትና ባህልን ባከበረ መልኩ በፋኖ እንክብካቤ የተደረገላቸው ይገኛል ተብሏል። ይህ በእንዲህ እንዳለ የኦሮሚያው ክልል ርዕሰ መስተዳድር ሽመልስ አብዲሳ እጅግ አሳፋሪ ንግግር ማድረጋቸው ተሰምቷል። ርዕሰ መስተዳድሩ የካናዳ ብሔራዊ ቡድንና የኖርዌይ ሲቲ የእግር ኳስ ተጫዋች የሆነውን ትውልደ ኢትዮጵያዊውን አሊ አህመድን በቢሮአቸው ተቀብለው ማነጋገራቸው በማህበራዊ ትስስር ገጾች ይፋ ተደርጓል። አቶ ሽመልስ በዚህ ወቅት ግን በካናዳ ባንዲራ ስር ቢጫወትም ኦሮሞነቱ በድንበር ላይ አይቀርም፣ ማንነቱ አብሮት ይጓዛል በማለት የተጫዋቹን ስኬት በቀጥታ ከኦሮሞ ማንነቱ ጋር አቆራኝተውታል። ይህ አገላለጽም በኢትዮጵያ ወቅታዊ የፖለቲካ አውድ ውስጥ ትልቅ ስልታዊ ትርጉም እንዳለው ነው የተነገረው። የክልሉ መሪ የዲያስፖራውን ማህበረሰብ በኦሮሚያና በዓለም መካከል ያለው የትስስር ድልድይ በማለት መግለጫቸው ከአገራዊ ማለትም ከኢትዮጵያ ትርክት ይልቅ የክልል ማንነትን በማስቀደም የዲያስፖራውን የፖለቲካ የኢኮኖሚ አቅም በቀጥታ ወደ ክልሉ ማዕከል ለማምጣት የሚደረግ ስትራቴጂካዊ የፖለቲካ ንግድ መሆኑን ያሳያል። የስፖርቱ ዲፕሎማሲያዊን ለፖለቲካ ካፒታል ግንባታ መጠቀም በዓለም አቀፍ ደረጃ የተለመደ አሰራር ቢሆንም ይህ የሽመልስ አብዲሳ አቀራረብ ግን በአገሪቱ ውስጥ ያለውን የፖለቲካ የርዕዮተ ዓለም ኮቻ ፍንትው አድርጎ የሚያሳይ ነው ተብሏል። የ4 ኪሎ አገዛዝ አጠቃላይ ሀገራዊ አንድነትና ኢትዮጵያዊነትን ሰብካለሁ በሚል በዚህ ወቅት የክልል መሪዎች በበኩላቸው በውጭ የሚኖሩ ስኬታማ ትውልደ ኢትዮጵያውያን ስኬት የራሳቸው የብሔር ማንነት ማጠናከሪያነት መዋላቸው የፖለቲካ ትርክቱ አሁን በተቋማዊና ሀገራዊ ማዕቀፉ ሳይሆን በብሔር ማንነት ዙሪያ መሽከርከሩን የቀጠለ መሆኑን ያረጋግጣል። ይህም ዲያስፖራው በአጠቃላይ ሀገራዊ ጉዳዮች ላይ ካለው የጋራ ተሳትፎ ይልቅ በብሔሩ ተከፋ
ከፋፍሎ የየክልሉ ፖለቲካ መሳሪያ ሆኖ እንዲቀጥል የራሱን ጫና እንደሚያሳድር የፖለቲካ ተንታኞችም አስገንዝበዋል። ሰላም ጤና ስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በሌላ መረጃዎች ከምንገናኝ በያላችሁበት ሰላም ቆዩልን።